ውዱ ባለቤቴን ቁርስ አብልቼ እመጣለሁ። ጠብቂኝ። ምን? አቤቱ ጌታ ሆይ እችን የመሰለች ሚስት የሰጠኝ እኔ ማን ነኝ? እንዴት እኮ እንደምወድሽ አልቀረብም። በልና ቶሎ ብላና ሂድ፣ ረፍዶብሃል። እኔ እኮ ልደቴን ማክበር ያለብኝ አንቺን ባገኘሁበት ቀን ነው። ምንድነው ዛሬ ሁሉም ገሳ? የምሬን እኮ ነው። የመጀመሪያ ቀን ሳይሽ የሆንኩትን ሳስበው ሳቄ ነው የሚመጣው። ያኔማ ምላስ ለቆብህ ነበር። ምን ነበር ያልከኝ? ሰላም፣ እንኳን ደህና መጣ። እዚህ ይሻላል ወይስ ላይ ባህላዊ ቤት? አንቺ የት ነው የምትሆኚው? እኔ ሁለቱም ጋር አለሁ። በቃ እኔም ሁለቱም ጋር ሆናለሁ። ከዛ የሆነ ወሬ ጀመርክልኝ። የካርል አደባባዩ ብራንቻችሁ ደንበኛ ነበርኩ። እውነት? የካርል አደባባዩን ብራንችም አድራሻ ለውጥ አድርገን መካኒሳ አቦ ቤተክርስቲያን ጎን ከፈትን። ልታስጎበኝኝ ትችያለሽ? በደስታ። ይሄ ስጋ ቤታችን ነው። ስጋ ቤታችሁ ግን ከስፋቱ ውበቱ፣ በተለይ እንደኔ ኳስ ለሚወድ ሰው በትልልቅ ስክሪኖች ኳሱን እያየ የጠጅ ምሳሌ የሆነውን ጠጃችሁን ፉድ ሲልበት የሚደግፈው ቡድን ቢሸነፍ ራሱ ጨፍሮ ነው የሚወጣው። ወይኔ ምላስህ እኮ። ባርኮት ስልክሽን ለማለት ድፍረት አጣ። ጠጣበት እስኪ። ባህል ቤቱን ደግሞ ታሳይ። ባህል ቤታችን ደግሞ ይሄን ይመስላል። ምን ባህል ቤታችን ታያለሽ? ትንሿ ኢትዮጵያ አትይም እንዴ? ሀገሬን ከነግርማ ሞገሷ በአንድ ጣሪያ ስር እንዲያያታለሁ ብዬ አስቤ አላውቅም ነበር። አስቡት፣ ከዚህ የነገስታት ቤተ መንግስት ከሚመስለው ቤት ላይ የሀገሬ ዜማዎች ከነለዛቸው ሲቀርቡበት ድንገት ራት ለመብላት መታችሁ የ1 ዓመት የደንበኝነት ኮንትራት ልትፈራረሙ ትችላላችሁ። ማለት ቦታ እንዳይያዝባችሁ። እውነት ብለሃል። ወደድከው? ወድጄ ነው የምወደው። እኔ እኮ ካርል አደባባይ ጋር ሳጣችሁ የት ገብተው ነው እላለሁ። ለካ እናንተ ከብስራተ ገብርኤል ወደ መካኒሳ አቦ ቤተክርስቲያን በሚወስደው መንገድ ላይ መና ሆቴልን አለፍ እንዳላችሁ በቀኝ በኩል መሽጋችኋል። ማታ ጓደኞቼን ይዤ ስለምመጣ ስልክሽን ልውሰድ? ማለቴ ቦታ እንድትይዥልኝ። እሺ 09 13 93 53 30 እንደምንም ስልክ ተቀበልካ ባርኮት? እና መች ነው ራት የምጋብዝሽ? ሄሎ ጤና ይስጥልኝ። ወደ አቢሲኒያ ለ10 ሰው ቦታ ያዙልን። በቃ እንደውም ዛሬ ሄደን ፈታ እንላለን። ደዊና ቦታ ሲሽ